Okay, student, today we'll discuss about grade 12 history, chapter 2 question or based on chapter 2. እሺ ተማሪዎች ዛሬ የምናየው የ12ኛ ክላስ ሂስትሪ ዩኒት 2 ላይ የተወጣጡ ጥያቄዎች እናያለን። 30 ጥያቄዎች አሉ። ይህንን ሰርታችሁ ዩኒት 2 ላይ ኢንተራንስ ኤግዛም ኤክስ አይገባም። ምክንያቱም ዩኒቱ በጣም ትንሽ ከመሆኗም የተነሳች በጣም በቃ ዲፕሊ ይህንን ጥያቄ ከሰራችሁ በቃ ሌላ እናንተ ገብቷችኋል ማለት ነው። ሶ ይህን ጥያቄ በደንብ ስሩት እና ቻናሉንም ላይክ ሰብስክራይብ አድርጉ። ወደ ጥያቄው እንሄድ ማለት ነው። ሶ here are grade 12 history you need to choose a question. So multiple choice question for unit 2 በዩኒት 2 ላይ የወጡ 30 ጥያቄዎች ናቸው። ፓርት 1 ላይ እንደዛውም እንደ ፓርት 1 ወይንም ይሄ ምንድነው እንደ ዩኒት 1 ላይ እንዳወጣ ነው ጥያቄ እዚህም ላይ ምንድነው ያደረግነው በፓርት ነው የከፋፈልነው። ለምሳሌ እዚህ ፓርት 1 ላይ ወይንም ፓርት 1 እንደ ኤ ነው ያዝኩት the era of legitimate trade and colonial empire ላይ 2.1 ላይ የወጡ ጥያቄዎች አሉ። እሱን ጥያቄ እንሰራለን። ከዛ አሁንም ሌላ እንደዚህ እያለ በዩኒት የወጡ ጥያቄዎች በሙሉ እንሰራለን ማለት ነው። ሶ ወደ ጥያቄው ስንሄድ the shift from transatlantic slave trade to legitimate trade in the 19th century was primarily influenced by which European development ይላል። እንደምታስታውሱት በ19ኛው ክፍለ ዘመን በ19ኛው ክፍለ ዘመን በፊት ወይንም 19ኛው ክፍለ ዘመን በፊት አካባቢ ትራንስ አትላንቲክ ስሌቭ ትሬድ የሚባል ነገር ነበር። ይህ ስሌቭ ትሬድ የባሪያ ንግድ ነበር። የባሪያ ንግድ የሚሸጋገርበት ነበር። ብዙ ፔዞች አሉ። ፓይራቲክ፣ ሞኖፖሊስቲክ፣ ትሪያንጉላር ፔዝ የሚሉ አሉ። እነሱን ልንዘረዝር አይደለም። አሁን እዚህ ጋር የተጠቀሰው ምን መሰላችሁ? ከትራንስ አትላንቲክ ስሌቭ ትሬድ ወደ ሌጂቲሜት ትሬድ እንዲቀየር ያደረገው አንድ ነገር ነበር። በአውሮፓ ላይ ምን ሀፕን ያደረገ የተከሰተ ነገር ነበር። ይሄ ነገር ምንድን ነው ነው? አሁን ኤ the rise of nationalism in Europe, B the industrial revolution demand for raw material, C moral opposition to slavery from Catholic Church, D the economic collapse of European slave trading company ይላል። which one is the answer student? እናንተ ቪዲዮውን አቁማችሁ መመለስ ትችላላችሁ። ሶ እኔ ግን መልሱ አወራለሁ ማለት ነው። ሶ ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ቢ ለምን መሰላችሁ? አንዱ ይሄ ምንድነው ትራንስ አትላንቲክ ስሌቭ ትሬድ የባሪያ ንግድ ወደ ሌጂቲሜት ትሬድ ማለት እቃ ነው እንጂ ባሪያ አይደለም። የባሪያ ንግድ አይደለም፣ እቃ ማቴሪያል ነው የሚለው። ሶ ኢንዱስትሪያል ሪቮሉሽን ወይንም ይሄ ኢንዱስትሪያል ሪቮሉሽን ከጀመረ በኋላ ይሄ እዛ አውሮፓ ያሉ አህጉራቶች ወዴት ነው የተከናወኑት? ወዴት ነው የሄዱት? ወደ ራው ማቴሪያል ነው። የሰው ላብ ወይንም ይሄ እንደውም ለመጀመሪያ ጊዜ ብሪቴን ነች ይሄንን ምንድነው የባሪያ ንግድ ቁም ብላ የተነሳችው ብሪቴን ነች። በጣም የምታሰራውም የነበረው መጀመሪያም ብሪቴን ነበረች። በኋላ ደግሞ ይቁም ብላ የተነሳችው እሷ ነች። ምክንያቱም ለመጀመሪያ ጊዜ ኢንዱስትሪያል ሪቮሉሽን የጀመረው የት ላይ ስለሆነ ነው? ብሪቴን ላይ። ሶ ብሪቴን ላይ ጀመረ። እነሱ የሚፈልጉት ራው ማቴሪያል ነው እንጂ የሰውን ወይንም የሰው ላበር ምንም ስለማያደርግላቸው ትተውት ወዴት ሄዱ? ወደ ራው ማቴሪያል ማለት ነው። ሶ የአንደኛው መልስ በዚህ ምክንያት ቢ ይሆናል ማለት ነው። ሶ እናንተም እየሰራችሁ ሂዱ ከኔ ጋር። ሶ ይጠቅማችኋል። ይህ ጥያቄ ባይዘይ ለዩኒቱ በቃ በቂ ነው። ይህ ጥያቄ ከሰራችሁ ሶ European power were able to penetrate the African interior with relative ease after 1880 primarily due to the advancement in ይላል። ሶ ሁለተኛው ጥያቄ ይላል ምንድነው የሚለው? European power were able to penetrate the Africa interior with relative ease after 1880 primarily due to
ዘ አድቫንስመንት ኢን ኤ agricultural science and crop rotation technique, B diplomacy and treaty and international law, C military technology, better repairs and medicine, malaria combat, B public education in geography and African studies ይላል። ምን መሰላችሁ? አውሮፓዎች ከ1880 በኋላ ወደ ኢትዮጵያ ሲመጡ በጣም ፐነትሬት አድርገው ገብተው ነበር። እንደምታስታውሱት ከ1880 በፊት አውሮፓዎች ወደ ኢትዮጵያ እንዳይገቡ የከለከላቸው ሁለት ምክንያቶች ነበሩ። እነዚህም ደግሞ ምንና ምን ናቸው? አንደኛ ወደ ውስጠኛው ኢትዮጵያ ፓርት ለመግባት በጣም የማላሪያ የወባ በሽታ ነበር። እንደምታውቁት ፈረንጆች ናቸው እነሱ ያንን ስለማይችሉ ወደ ውስጥ ሊገቡ አልቻሉ። ሁለተኛ ደግሞ ሚሊታሪያቸውን ብዙም የበለጸገ አልነበረም። በዛ ምክንያት ብዙም ወደ ውስጥ ገብተው አፍሪካን ለመውረር አልቻሉም ነበር። በኋላ ግን ከ1880 በኋላ ኢትዮጵያ ሊገቡ ችለዋል። በምን ምክንያት ነው ወደ ኢትዮጵያ አድቫንስድ አድርገው እንዲገቡ ያደረጋቸው? ምክንያቱ ምንድን ነው የሚለው እናንተ ቪዲዮውን አቁማችሁ መመለስ ትችላላችሁ። ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ሲ ትክክለኛ መልስ ነው። ምክንያቱም በሚሊታሪ በቴክኖሎጂ መርቀቃቸው ቴክኖሎጂካሊ አድቫንስድ ሆኖ ነው ወደዚህ የመጡት ለሁለተኛ ጊዜ እና ደግሞ የሜዲሲን ወይንም ይሄ ማላሪያን ወባን የሚከላከል መድኃኒት ይዘው ወደዚህ መጥተዋል ማለት ነው። በዛ ምክንያት አፍሪካን በ1880 በኋላ ሊወሯት ችለዋል ማለት ነው። ስለዚህ የሁለተኛው መልስ ሲ ይሆናል ማለት ነው። ወደ ሶስተኛው ስንሄድ ኩዌሽን ነምበር 3 the replacement of a slave with raw material for European industry in the legitimate trade era suggests that the fundamental European interest in Africa shifted from ምን መሰላችሁ? the replacement of a slave with raw material ስሌቮች በራው ማቴሪያል ተቀይረዋል። for European industry in legitimate trade era suggests that fundamental European interest in Africa shifted from ይላል። A population control to territorial expansion, B labor input to resource output, C cultural exchange to religious conversion, C political domination to military control ይላል። ምን መሰላችሁ? አንደኛ ስሌቭ በራው ማቴሪያል ተተክቷል አፍሪካ ላይ። በቃ ስሌቭ ሲተው ወደ ራው ማቴሪያል ነው የመጡት። ስሌቭ ወይንም የባሪያ ንግድ የተውበት ምክንያት አውሮፓዎች ራው ማቴሪያልን ኢትዮጵያ ላይ ለማውጣት ነው። በቃ ይሄ ነው። ይሄ ነገር መተዋቸው ወዴት ሺፍት አደረጉ? ወደ ሊጂቲሜት ትሬድ ሺፍት አላደረጉም። ይሄ ሊጂቲሜት ትሬድ ላይ ምንድን ነው እያደረጉ የነበረው? ሊጂቲሜት ትሬድ ላይ ምን እየተካሄደ ነበር? አፍሪካ ላይ ምንድን ነበር እየተወሰደብን የነበረው? ምንድን ነው የሚለው? ኤ ላይ ፖፑሌሽን ኮንትሮል ቴሪቶሪያል ኤክስፓንሽን ይላል። ቢ ላይ ላበር ኢንፑት ቱ ሪሶርስ አውትፑት። ይሄ አይሆንም። ቢ መልሳችን ቢ ነው። ለምን መሰላችሁ? ላበር ኢንፑት አለ። ላበር ምንድን ነው? የሰው ላብ። ሰዎች ስሌቮችን መውሰድ ትተው ሪሶርስ አውትፑት ምንድን ነው የወሰዱት? ራው ማቴሪያል አይደል የወሰዱት። መልሳችን የሚሆነው ይሄ ነው ማለት ነው። ሪሶርስ አውትፑት ወይንም ይሄ ራው ማቴሪያሎች ከኢትዮጵያ ማውጣት ጀመሩ ማለት ነው። ከምን ሺፍት አድርገው? ምንን ሺፍት አድርገው? ስሌቭን ትተው ወይንም ላበር ኢንፑትን ትተው ሪሶርስ አውትፑትን ነው የወሰዱት። እንደዚህ አይነት ጥያቄ ስሩ ይመጣል ኢንተራንስ ጥያቄ ላይ ማለት ነው። ይሄ ቢ ይሆናል መልሱ የሶስተኛው ማለት ነው። ወደ አራተኛው ስንሄድ key principle established at the Berlin Conference of 1884 up to 1885 that intensified scramble for Africa was the requirement for ይላል። ምን መሰላችሁ? አፍሪካ በጣም አፍሪካን ለምሳሌ አፍሪካን በጣም ከፋፍለው ለመግዛት ያደረጉት የሆነ ስብሰባ ነበር።
በዚህ ስብሰባ ላይ የሆነ ነገር ምሳሌ ላንሳላችሁና ለምሳሌ የሆነ ጥንብ ነገር ከወደቀ መሬት ላይ የሆነ አሞራ ይሰባሰቡበታል አይደል? እንደዛው ነው አፍሪካ ላይ እንደዛ ነበር ለመሰባሰብ የተነሱት። ምን መሰላችሁ? በርሊን ኮንፈረንስ ማለት ምን ላይ ነው የተደረገው? ጀርመን ላይ በርሊን ላይ ነው የተደረገው። መሪው ማን ነው? ኦቶ ቫን ቢስማርክ ነው። ይሄ ምንድን ነው ያደረገው? ስክራምፕል ኦፍ አፍሪካ ላይ ማንም ሰው አፍሪካን ሲይዝ ያለምንም የአውሮፓ ግጭት አያስፈልግም። አፍሪካ ላይ ቀድሞ የያዘ ኢፌክቲቭ ወይንም ቀድሞ በያዘ የሚባል ነገር ነበር። ይሄ ነገር ቀድሞ መያዝ አለባችሁ ብሎ ቀድሞ በያዘ ማንም ሰው አይነካበትም የሚል ስምምነት ነበር። ወይንም የትኛውም አፍሪካ አህጉራቶች እዚህ ስምምነት ላይ ወይንም በርሊን ኮንፈረንስ ላይ ማንም አልተካሄደም። የትኛውም ኢቨን ኢፍ ኢትዮጵያ በዛ ሰዓት ነፃ ነበረች፣ እሷ ግን አልተካተተችም። ስለዚህ በርሊን ኮንፈረንስ ማለት አፍሪካን ቅርጭራጩን ለማውጣት የተደረገ ስምምነት ነው፣ ስብሰባ ነው። ኦቶማን ቱርክም አልተጨመረችም በዚህ። ለምን መሰላችሁ? ኦቶማን ቱርክ በዛ ሰዓት በጣም ኦቶማን ቱርክ ተዳክማ ነበር፣ ምንም ማድረግ አልችልም። ስለዚህ እሷንም ሊከፋፈሏት ነበር። እነ ባልካን ጦርነት ብታስታውሱ ማለት ነው። እነ ሞንቴኔግሮ እነዚህ ሳይድ ሆኑ፣ ሩሲያ አንድ ላይ ሆነው አይደል የገቡት። በዛ ሰዓት እሷንም ኦቶማን ቱርክንም አልጨመሯትም። ግን ይሄ ነው የሚለው በርሊን ኮንፈረንስ ላይ አፍሪካን ወይንም ዛት ኢንተንሲፋይድ ስክራምፕል ፎር አፍሪካ ሪኳየርመንት ፎር ያቀረቡት ምንድን ነው? አፍሪካን ለመቀራመት ያቀረቡት ስምምነት ምንድን ነው? አሁን እዚህ ጋር ጥያቄው ግራጁዋል አቦሊሽን ኦፍ ኦል ፎርም ኦፍ አፍሪካን ሰርቪቱድ ቢ ኢፌክቲቭ ኦፍ ኮምፔሽን ቱ ዘ ክሌም ቴሪቶሪ ሲ ዘ ኮንሱሌሽን ዊዝ ሎካል አፍሪካን ሩለር ቢፎር አኔክሴሽን ዲ ፍሪ ትሬድ አክሮስ ኦል ማጆር አፍሪካን ሪቨርስ ይላል። ትክክለኛ መልስ ማን ነው? እናንተ ቪዲዮውን አቁማችሁ መመለስ ትችላላችሁ። ትክክለኛው መልስ የሚሆነው ቢ ነው ማለት ነው። ለምን መሰላችሁ? ኢፌክቲቭ ኦኩፔሽን ቱ ክሌም ቴሪቶሪ የሚባል ነገር አለ። ኢፌክቲቭ ኦኩፔሽን ማለት አፍሪካን ስትወሩ የሆነ በአፍሪካ ውስጥ የሆነ ሀገር ከያዛችሁ ያንን ሀገር ይዛችኋል። ቀድሞ በያዘ እና ደግሞ ባስተዳደረ የሆነ ትሪቲ ባደረገ ነው። አንድ ሰው ቀድሞ ከያዘ በኋላ ማንኛውም ሰው መጥቶ ምን አያደርግ አይነካባችሁ። ስለዚህ ኢፌክቲቭ ኦኩፔሽን ማለት ይሄ ማለት ነው። ስለዚህ ኩዌስችን ነምበር 4 ትክክለኛ መልሱ የሚሆነው ቢ ነው ማለት ነው። ኢፌክቲቭ ኦኩፔሽን የሚለው ትክክለኛ መልሱ ነው። እነዛ ዝም ብለው ለማሳሳት የመጡ ጥያቄዎች ናቸው። ዝም ብሏቸው። እንደዚህ አይነት ጥያቄ አይጠፋም ኢንተራንስ ላይ ማለት ነው። ለማሳሳት የሚመጡ ጥያቄዎች አሉ። እነሱን በማየት ትክክለኛው መልስ ሲጀመር ይሄ የሚመለስ ጥያቄ ነው። ስለ ዩኒቱ ላይ በርሊን ኮንፈረንስ አለ። እዛ ጋ ሄዳችሁ ብታነቡት ይቀጥታል። ኢፌክቲቭ ኦኩፔሽን ቱ ክሌም ቴሪቶሪ የሚለው ዩኒቱ ይሄ ስለ በርሊን ኮንፈረንስ አውርተው መጨረሻ ላይ ኢፌክቲቭ ኦኩፔሽን የሚል ነገር አስቀምጡታል መጽሐፉ። የእናንተ አንደርስታንዲንግ ነው። አሁን ይህንን የተከፋፈለው እናንተ ሄዳችሁ እንድታዩ ነው ቦታው። በዚህ መልኩ ነው። ስለዚህ የአራተኛው ጥያቄ መልስ ቢ ይሆናል ማለት ነው። ኩዌስችን ነምበር 5 ጥያቄ ቁጥር 5 The exclusion of African states like Ethiopia and Liberia from Berlin Conference of 1884 up to 1885 best illustrate which aspect of European colonialism? A. Diplomatic oversight due to poor communication. B. European concerns of Africa, lack of international sovereignty. C. A strategic move to prevent diplomatic alliance among African states. D. The conference focused only on West and Central Africa. Which one is the answer? ምን መሰላችሁ ጥያቄ የሚለው እንደምነገርኳችሁ በርሊን ኮንፈረንስ ላይ ኢትዮጵያ እና ላይቤሪያ አልተካተቱ። ለምንድን ነው?
ኢትዮጵያና ላይቤሪያ እኮ በዛ ሰዓት ማንን ቀኝ ግዛት አልገዛቸው። ሶ ለምንድን ነው ያልተካተቱት ነው የላይቤሪያው። እኔ እንጃ። ኢትዮጵያ ያልተካተተችበት ምክንያት ዋና ምክንያቷ አንድና አንድ ነገር ኢትዮጵያ በዛ ሰዓት ሁሉም ሰው ቀኝ ግዛት ለመግዛት ያስብ ነበር። ስለዚህ በዛ ምክንያት አፍሪካውያኖች ወይንም ኢትዮጵያውያኖች አፍሪካ ላይ ያሉ ማንኛውም ስቴቶች በርሊን ኮንፈረንስ ላይ አልተካተቱም። ኢቨን ኢትዮጵያ በዛ ሰዓት ንጹህ ነበረች፣ ግን እሷም አልተካተተችም። ስለዚህ ይሄ ምንድን ነው የሚያሳየን? ቤስት ኢሉስትሬት ዊች አስፔክት ኦፍ ኢሮፓን ኮሎኒያሊዝም። ስለዚህ ይሄ ምንድን ነው የሚያሳየን? የአውሮፓ ላይ ማለት ነው። ሶ ኤ ዲፕሎማቲክ ኦቨርሳይት ዲቱ ፑር ኮሚኒኬሽን ነው የሚለው። ቢ ዘ ኢሮፓን ኮንሰንስ ኦን አፍሪካ ላክ ኦፍ ኢንተርናሽናል ሶቨርኒቲ ነው የሚለው። ሲ ስትራቴጂክ ሙቭ ቱ ፕሪቨንት ዲፕሎማቲክ አላያንስ አሞንግ አፍሪካን ስቴት ዚስ ኮንፈረንስ ፎከስድ ኦንሊ ዌስት ኤንድ ሴንትራል አፍሪካ። ትክክለኛ መልስ የሚሆነው እናንተ አቁማችሁ መመለስ ትችላላችሁ። ቢ ነው የሚሆነው። ቢ ነው። ምክንያቱም አፍሪካ ላይ ያሉ ስቴቶች ኢንተርናሽናል የሆነ ሶቨርኒቲ ላይ ምንም ሊያገኙ አልቻሉም። ምክንያቱም እነሱ አሻንጉሊት ናቸው። አፍሪካ ያለው ምንም የሚመሩን እኮ አሁንም ቢሆን የሚመራን አውሮፓዊ ነው። ዩኤስኤ ነው የሚመራን፣ አሜሪካ ነው የሚመራን። ድሮሜና አሁንም እየተመራን ያለው በአውሮፓዎች ነን። ስለዚህ በዛ ሰዓት እኛ እንኳን እንካተት ብለን ብንጠይቅ ራሱ ማንም ይሰማን የለም። አፍሪካዊ ነን፣ እንባረራለን። ስለዚህ በዚህ ምክንያት ሶቨርኒቲ ራይት ስለሌለው አፍሪካ በዚህ ምክንያት ነው ያልተካተቱት ማለት ይሄ የሚያሳየው ይሄ ነው። ያልተካተቱበት ምክንያት ግን የትኛውም አፍሪካውያንን ኢትዮጵያን በጣም ለመውረድ ስለሚፈልጉ ነው። ስፔሻሊ በዛ ሰዓት እነማን ናቸው ኢጣሊያንም ልትወረውት የትኛውም ሀገር ኢትዮጵያ ላይ ራው ማቴሪያል ስላለ ኢትዮጵያን ለመውረድ የማይፈልግ ሀገር አልነበረም። ሶ ቢስ ኮሬክት አንሰር። እናንተም ደግሞ መልሱ ትክክል አይደለም ብላችሁ የምታስቡ ከሆነ ኮሜንት ላይ ጻፉ እና እኔ መልስላችኋለሁ። ሶ ከኔ የተሻለ ማብራሪያን ካላችሁ ኮሜንት ላይ አስቀምጡ ማለት ነው። ሶ ወደ ስድስተኛው ጥያቄ እንሄዳለን። ኩዌሽን ነምበር 6 Question number 6. So, how did new imperialism post 1817 differ fundamentally from earlier period of European connect with Africa ይላል። ይቅርታ። So, how did new imperialism ወይንም ይሄ new imperialism የሚባል ነገር ነበር ፖስት በ1880 በኋላ ማለት differ fundamentally from earlier period of European connect with Africa ድሮ ከኒው ኢምፔሪያሊዝም በፊት አውሮፓዎች ወደ ኢትዮጵያ መጥተው ነበር። ከዛ ምንድን ነው የሚለየው? ኒው ኢምፔሪያሊዝም ነው የሚለው። ሶ ኤ ኢት ዋዝ ዘ ፈርስት ታይም ክሪስቲያኒቲ ዋዝ ኢንትሮዲውስ ይላል። ምን ያገናኘዋል? ቢ ኢት ማርክድ ዘ ፈርስት ታይም ኢሮፓን ሃድ ኤኒ ኮኔክት ዊዝ ኮስታል ኤሪያ። ቢ ሲ it involved a deeper and technological enabled penetration and conquest of the interior ይላል። So D if focused exclusively on cultural domination rather than economic exploitation ይላል። which one is the answer student? የቱ ነው መልሱ? እናንተ ቪዲዮውን አቁማችሁ መመለስ ትችላላችሁ። ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ሲ ትክክለኛ መልስ ይሆናል። ምክንያቱም ከዚህ በፊት ከ18 ወይም ከኒው ኢምፔሪያሊዝም በፊት አውሮፓውያኖች ወደ ኢትዮጵያ ሲመጡ በጣም ይቸገሩ ነበር። በዚህ ምክንያት ይሄ ምክንያቱ ምንድን ነው? የማላሪያ የወባ በሽታ ኮስታል ሪጅን ላይ በጣም ወባ ነበር ኢትዮጵያ ላይ። እነሱ ደግሞ እንደምታዩት መጀመሪያ እንደነገርኳችሁ ነው፣ ምንም አይችሉም። ከዛ ኒው ኢምፔሪያሊዝም ላይ ደግሞ አውሮፓውያኖች በጣም ሱፕሪየም በሚሊታሪ በጣም በልጽገው ነበር የመጡት። ስለዚህ ኢትዮጵያ በዚህ ትራዲሽናል በሆነ ቴክኒክ እንዴት እነሱን መቋቋም ትችላለች? ስለዚህ አፍሪካውያን በዚህ ምክንያት መቋቋም አይችሉም። አፍሪካውያን በጣም ትራዲሽናል ነበር፣ ምንም ነገር አልነበራቸውም። ሶ
ገና በማደግ ላይ ያለ ሀገር በዛ ሰዓት ደግሞ እነሱ ብዙ በቃ ቴክኖሎጂው የሚያገላብጡት እነሱ ነበሩ። በጣም ዲፐር ሆነው የገቡት ከኒው ኢምፔሪያሊዝም በኋላ ወደ ኒው ኢምፔሪያሊዝም ሲመጡ በጣም ዲፕ አድርገው ወደ ገብተዋል ማለት ነው። ትክክለኛው መልሱ ሲ ነው። ሌላኛው ደግሞ ኩዌሽን ነምበር 7 ጥያቄ ቁጥር 7 The recognition of King Leopold International Association as legitimate authority in Congo based by Berlin Conference leads to A. An immediate and lasting peace in the region. B. Personal kingdom Congo Free State that become notorious for exploitation. C. The rapid industrialization of Congo for the benefit of its people. D. The establishment of first Pan-African government bodies ይላል። Which one is the answer? የትኛው ነው መልስ? እናንተ ቪዲዮውን አቁማችሁ መመለስ ትችላላችሁ። ትክክለኛ መልስ የሚሆነው ቢ ነው። ትክክለኛ መልስ የሚሆነው ቢ ነው። ምክንያቱም አንዴ በርሊን ኮንፈረንስ ላይ ስለ ኮንጎ ተወርቶ ነበር። ይሄም ኮንጎ ቤዚልን ሌጂቲሜት ታድርግ፣ ኮንጎ የራሷ ታድርግ ተብሎ ኮንጎ ፍሪ ስቴት ላይ ተደርጎ ነበር። ስለዚህ በርሊን ኮንፈረንስ ላይ ተነስቶ ኮንጎ ቤዚንን እንድታገኝ እና ሌጂቲሜት እንድታደርግ የራሷ እንድታደርግ ተፈቅዶላታል። ከዛ በኋላ ማንም ሰው እሷ ሊጠጋት አልቻለም። ስለዚህ ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ወደ ኩዌስችን ነምበር 8 ስንሄድ question number 8 the exploitation of mineral resources like copper in Katanga and Shahaba and gold in southern Rhodesia highlight which central motivation of colonial power ይላል። A. The desire to spread European civilization. B. The extraction of strategic raw material and wealth. C. The need to establish military base. D. The aim of spreading local rebellions ይላል። ይሄ ነገር በጣም ቀላል ጥያቄ ነው። ልንገራችሁና እንደዚህ አይነት ጥያቄ ቶሎ 5 ደቂቃ ራሱ ሊጨርስባችሁ አይችልም። ምክንያቱም በጣም የምታውቁት ነገር ነው። ምክንያቱም እናንተ ኮንሰፕት ያዙ፣ ስታነቡ ኮንሰፕት ነው እና አንደርስታንዲንግ ኮምፒታንሲን ቤዝድ እያደረጋችሁ አንብቡ። ስለዚህ መልሱ የሚሆነው ቢ ነው። ቢ ትክክለኛ መልስ ነው። ምክንያቱም አውሮፓዎች አፍሪካ የትኛውን ቦታ የሄዱ አፍሪካን ለምን ፈልገው ነው የሚገቡት? ራው ማቴሪያል ያለበት ቦታ ለመለየት እና ደግሞ ያገኙት ራው ማቴሪያል ይዘውና ለመውጣት እና ለሀብት ነው በቃ የሚፈልጉት። የትኛው ቃጣንጋ የሚሄዱ ሳውዘር ኢንዶኔዥያ የሚሄዱ ለምንድን ነው ሞቲቫቸው? ለምንድን ነው? ለራው ማቴሪያል ብቻ ነው። ስለዚህ ከአፍሪካ የተገናኘ ነገር ከሆነ ራው ማቴሪያል ኢዝ ቤስት አንሰር። ስለዚህ ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ወደ ኩዌስችን ነምበር 9 እንሂድ። The construction of a railway and road in colonial Africa was primarily geared toward A. Connecting all major African trade for internal trade. B. Linking resource-rich area, mine plantation, to ports for export to Europe. C. Creating a network for military defense against neighboring African states. D. Facilitating African migration to non-colonial territory ይላል። Which one is the answer student? ምን መሰላችሁ ጥያቄው የሚለው the construction of railway። ይሄ ጥሩ ጥያቄ ነው። ኢንተራንስ በተደጋጋሚ የመጣ ነው። የሆነ ሰዓት እንደው 2 ዓመት መጥቷል። 2009 አይ ቲንክ ስሰራ ጥያቄ አይቼዋለሁ። the construction of railway አፍሪካ ሲገቡ በመጀመሪያ ያደረጉት መንገድን መገንባት ነው። መንገዶችን መገንባት፣ አስፓልት ማውጣት የለም ይሄ መኪና ማለት የመኪና አስፓልት። ይሄንን ያደረጉበት ምክንያት ምንድነው ነው? ለምንድን ነው ያደረጉት ይሄንን? ስለዚህ በዚህ ውስጥ መልሱ ማን ነው? እናንተ ቪዲዮውን አቁማችሁ መመለስ ትችላላችሁ፣ አንብባችሁ ማለት ነው። ከዛ በኋላ መልሳችሁ እኔ ስመልስ ማየት። ትክክለኛ መልስ የሚሆነው ቢ ነው ማለት ነው።
ለምን መሰላችሁ? አፍሪካውያኖች ዋና ይሄ መንገዱ ያደረጉበት መንገድ የገነቡበት ምክንያት አንደኛ ይሄ ፕላንቴሽን ያለበት ራው ማቴሪያል ያለበት ቦታ ለመሄድ ለመለየት እነሱ ቦታ ለማጣት ከዛ ያ ካገኙ በኋላ ደግሞ ለኤክስፖርት እንዲመቻቸው ወደ አውሮፓ ሊወስዱ ለኤክስፖርት እንዲመቻቸው መውሰድ በመንገዱ ይዞ መሄድ ማለት ነው። ሶ በዚህ ምክንያት ነው እነሱ የፈለጉት ለዚህ ምክንያት ነው። ምክንያቱም ኤክስፖርት ለማድረግ እንዲያመቻቸውና ራው ማቴሪያል ያለበት ቦታ ለመፈለግ ነው ማለት ነው። ሶ ይህ ምን የሚያጠራጥር ነገር አይኑርባችሁ። B is the correct answer. So, question number 10. ጥያቄ ቁጥር 10 the primary function of colonial state regardless of whether it is used direct or indirect rule was to A. promote African culture and linguistic diversity. B. maintain law and order necessary to facilitate economic exploitation. D. end resource extraction. C. establishing universal sovereignty and civil rights. D. fund and build extensive social welfare program for local populations ይላል። which one is answer? የት ነው መልሱ? ትክክለኛ መልስ የሚሆነው ቢ ነው። አፍሪካውያኖች ጥያቄው የሚለው the primary function of colonial state regardless of whether it used direct or indirect rule ዳይሬክትም ሩል ይጠቀሙ ኢንዳይሬክትም ሩል ይጠቀሙ አፍሪካን ለመያዝ ማለት ነው። ሶ ጥቅማቸው ምንድን ነው? ምን ፈልገው ነው የሚይዙ? በነፃ ዝም ብለው መጥተው ይዘዋል? አፍሪካውያን ወይንም አውሮፓውያን ኢትዮጵያን ሲይዙ ወይንም አፍሪካን ሲይዙ የትኛውን ቦታ ላይ እያዟት ለምንድን ነው? ለጥቅም ነው። በዛ ሰዓት አንተ ምንም ሁን ምን አያዩህም። ለሆነ ለኢኮኖሚያቸው ካልሆነ ምንም ነገር አያደርጉልህም። ለምሳሌ እንደምታስታውሱት እኮ ዮሐንስ በተጣሉበት ሰዓት ዮሐንስ ከኢጂፕሽያን መታች ኢጂፕሽያን መጥቶ እነዚህ እነ ምጽዋን ሲይዝ የተለያዩ ቦታዎችን ሲይዝ ለአውሮፓዎች ምን ልኮ ነበር? ደብዳቤ ልኮ ነበር አይደል? ምን አይነት ደብዳቤ ነው የላከው? እኔ የሙስሊም ሀገር ነኝ፣ በዛ ሰዓት የሙስሊም ክርስቲያን ሀገር ነኝ ወይንም ኦርቶዶክስ ተዋህዶ ስለምከተል እናንተም ክርስቲያን ስለሆናችሁ እርዱኝ ብሎ በእምነት ምክንያት ነበር የጠየቃቸው። ሶ እኔን እርዱኝ፣ እኔ ክርስቲያን ነው እነሱ ሙስሊም ናቸው መተው ሊይዙኝ ነው ብሎ ሲጠይቃቸው ረዱት? አልረዱትም። ስለዚህ እነሱ በዛ ሰዓት የራሳቸው የሆነ ኢኮኖሚ ነበረ ኢጅፕት ላይ ወይንም ኢጂፕሽያን ላይ ስለ ስዊዝ ካናል ነበር። ሶ ያንን ያለ ማድረግ ስዊዝ ካናል ነው አይ ቲንክ የስ ያንን ያለ ማድረግ ነው የፈለጉት እንጂ እሱን በፍጹም እነሱ መጥተው ኢትዮጵያን ቢረዷት ያን ነገር ያጣሉ። ሶ በእስልምና ከሆነ በክርስቲያኒቲ ከሆነ በምን ከሆነ ይረዱ ነበር። እነሱ ዋና ሞቲቫቸው ስለ እምነት ምንም አያገባቸውም፣ ስለ ኢኮኖሚያቸው ብቻ ነው። ስለዚህ ዳይሬክትም ሩል ሊጠቀሙ ኢንዳይሬክትም ሩል ሊጠቀሙ ምንድን ነው ዋና ዓላማቸው? እነሱ ምን ፋሲሊቲ የሆነ የኢኮኖሚ ኤክስፕሎቴሽን ማድረግ እና ሪሶርስ ኤክስትራክሽን ማድረግ ቦታ ይቆጣጠሩታል። ከዛ በኋላ የራሳቸው የሆነ ኢኮኖሚ ያገኛሉ፣ ይበዘብዛሉ። አገሪቱን ከተቆጣጠሩት በኋላ ያንን ማድረግ ነበር። ስለዚህ 10ኛው ጥያቄ መልሱ ቢ ነው ማለት ነው። ሶ ጥያቄ ቁጥር 11 የወጡት አፍሪካን ሬዚስታንስ አጌንስት ኮሎኒያል ኤክስፓንሽን የሚለው 2.2 ላይ ነው የወጡት። እነዚህ የከፋፈልኩት እናንተ ከከበዳችሁ ቦታውን ሄዳችሁ እንድትመልሱ ነው። እኔ እንደምላችሁ ነገር ይሄ በጣም ለእናንተ ይጠቅማል። ይሄ ቪዲዮ ለምን መሰላችሁ? እቺ ትንሽ ዩኒት ላይ ይሄን ያክል የሚከብድ ጥያቄ አይወጣም። ከዚህ ውጭ ከወጣ እመኑኝ አትስሩ አይደለም ሌላ ጥያቄ ሞር ስሩ። ግን ይሄ ቤስት እናንተ የሚያዘጋጅ ነው ብዬ አስባለሁ። ሶ ወደ 11ኛው ስንሄድ The Urabi Revolt of 1882 in Egypt was distinct from a simple anti-colonial struggle because its initial inspiration include desire for ይላል
ታስታውሳላችሁ? ኡራቢ ሪቮሊት በ1882 ኢጅፕት ላይ ነው የተከሰተው። ኢጅፕት ላይ ነበር የነበረው ሰውዬው። ዲስቲንክት ከሌሎች ሲምፕል አንቲ ኮሎናል ስትራግል የሚለየው ነገር ምንድን ነው የሚለው ይለያል ከነሱ ቢኮዝ ኢትስ ኢኒሻል ኢንስፓይሬሽን ኢንክሉዲንግ ዲዛይር ፎር የሆነ ኢንስፓይሬሽን ነበር እሱ የፈለገው ነገር ያንን ለማድረግ ነው ተቃውሞ ያነሳው አይደል? ይህ ምንድነው ነው ኤ ዩኒፊኬሽን ኦል አረብ ስቴት ኢንቱ ኤ ሲንግል ካሊቤት፣ ቢ ሪስቶሬሽን ኦፍ ኦቶማን ሱልጣን ዳይሬክት ሩል፣ ሲ ሶሻል ጀስቲስ ፍሮም ኢጅፕት ኤንድ አን ኢንድ ቱ ሶሻሊስት አብሶሉቲስት ሪጂም ኦፍ ካዲፍ፣ ዲ ኢሚዲየት ኤንድ ቶታል ዊዝድሮ ኦፍ ኦል ኢሮፓን ሚሽን ኤንድ ትሬድ ይላል። ምን መሰላችሁ? ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ትክክለኛው መልስ የሚሆነው ሲ ይሆናል ማለት ነው። ምክንያቱም ኡራቤ በዛ ሰዓት ኢጂፕሽያኖች በጣም ይጨቆኑ ነበር። በመጨቆናቸው ኢጂፕሽያኖች የኢጂፕሽያን ራይት ለማግኘት እና ኢጅፕቶች ጀስት እንዲሰጣቸው ወይንም ፍትህ እንዲረጋገጥላቸው እና የተለያዩ ነገር እንዲሞላላቸው ነበር ያመፀው ማለት ነው። በዚህ ምክንያት ካዲፍ የሚባለውን መሪ ምን አድርጓል? ተቃውሞታል ማለት ነው። በዚህ ምክንያት ነው ሲ ትክክለኛ መልስ ነው። question number 12. The British bombardment and occupation of Egypt in 1882 followed the Urabi revolt, ultimately resulting in A. The Caliph regained fully independent control of Egypt, B. The successful establishment of full democratic Egyptian government, C. The imposition of British control and the end of Anglo-French dual rule, D. The exile of Caliph to Ceylon. which one is the answer student? ይህ በጣም ጥሩ ጥያቄ ነው። ኢንተራንስም ላይ ሊመጣ ይችላል። በቃ ኤክስፔክቴሽን የሆነ ጥያቄ ነው። ምን መሰላችሁ? ብሪቴን ወይንም ኡራቤ እንዳመፀ ኢጅፕት መታ ወይንም ብሪቴን መጣ ኢንግላንድ መታ ማንን ያዘች? ኢጅፕትን ያዘቻት፣ ወጥራ ያዘቻት። ለምን መሰላችሁ? ፈጥና ኡራቤ ስላመፀ ብቻ ኢጅፕት ነፃነቱ አግኝታ ምናምን ሰላም የምትወጣ መስሏችሁ? አይደለም። ከዛ በፊት ኢጅፕትን የሚመሯት ለሁለት ነበሩ። ማን ናቸው? ፍራንስና ብሪቴን ነበሩ። ፍራንስና ብሪቴን ዱዋል ሆነው ነበር የሚመሩት። ይሄ ነገር ደግሞ ብሪቴን አይስማማትም፣ ብቻውን መምራት ትፈልግ ነበር። ስለዚህ ይሄንን ብቻውን መምራት ስለምትፈልግ እዚህ ጋር ደግሞ ጥቅሙ ምንድን ነው መሰላችሁ? ስዊዝ ካናል የሚባል ነገር አለ። ይሄ ስዊዝ ካናል ለመጠበቅ ብላ ወዲያውኑ መጣ አፈፍ አድርጋ ማንን ያዘቻት? ኢጅፕትን ያዘቻት። በዚህ ሰዓት ምንድን ነው የተነሳው? ግጭት። አፍሪካ ውስጥ ምን ተነሳ? ግጭት። ፍራንስና ብሪቴን ማለት ነው። በዚህ ምክንያት ብሪቴን ቀድማ መታ የያዘችበት ምክንያት አንደኛ ብቻዋን መምራት ስለምፈልግ ነው። ኢጅፕት ላይ በጣም ትልቅ ጥቅም ነበር። ይህም ስዊዝ ካናል ነው። በሱ ምክንያት ለመጥቀም አስባ ነው። ስለዚህ ትክክለኛ መልስ የሚሆነው ሲ ነው ማለት ነው። the imposition of British control end of Anglo-French dual rule የፍራንች ዱዋል ሩል ያበቃበት የፍራንስና የእንግሊዝ የአብሮ መምራት ያበቃበትና ብሪቴን ብቻዋን ኢጅፕትን የተቆጣጠረችበት ነው ማለት ነው። ይሄ ነው ወዳውኑ ኡራቤ ሲያምስ መታ ነው አፈፍ ያደረገቻት። ይሄ ነው መልሱ፣ ሲ ነው። ጥያቄ ቁጥር 13 The Mahdist movement in Sudan led by Muhammad Ahmed represented a form of resistance that was primarily derived by A. economic interest focused on control of Nile trade route, B. millenarian religion desire to purify Islam and challenge foreign Egyptian British rule, C.
secessionist goal aimed at joining neighboring empire, the need to protect tribal grazing land for encroachment ይላል። ምን መሰላችሁ? ማህዲስት ሙቭመንት የሚባል ነበር በሱዳን ላይ። ይሄም የሚመራው በሙሐመድ አህመድ በሚባል ሰውዬ ነው። ይሄም ደግሞ ሪፕሬዘንት የሚያደርገው ይሄ ሙቭመንት ወይንም ይሄ እንቅስቃሴ ምንን ነው የሚያመለክተን ነው የሚለው። ሶ የትኛው ነው መልሱ? ሶ ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ሶ ቢ ዘ ኮሬክት አንሰር። ምክንያቱም ይሄ ማህዲስት ሙቭመንት የተንቀሳቀሰው ራሱ እስልምናን ለማምጣት ተብሎ ጂሃድ ነው አይደል የታዘዘው። ሶ በዛ ምክንያት ነው። ሶ ቢ ትክክለኛ መልስ ነው። ዝም ብሎ የሚመለስ ጥያቄ ነው። ሶ ኩዌስችን ነምበር 14 ጥያቄ ቁጥር 14 ሶ ሳሞሬ ቶሪ ኦፍ ማንዲንካ ኢምፓየር ዶሚኒስትሬትድ ስትራቴጂክ ኮምፒታንስ ኢን ሬዚስታንስ ባይ እንደምታስታውሱት ዌስት አፍሪካ ላይ ሳሞሬ ቶሬ የሚል የማንዴካው መሪ ነበር። ሶ እሱን ምንድነው የሚገልጸው ነው የሚለው የእሱ ሬዚስታንስ ማለት ነው። ኤ ኢሚዲየትሊ ሳይን ኤ ትሪቲ ኦፍ ፕሮቴክሽን ዊዝ ዘ ፍራንስ፣ ቢ ኤምፕሎይንግ ስኮት እርዝ ፖሊሲ ኤንድ ኢስታብሊሽንግ ሎካል ፑፒት ሩለር፣ ሲ ዊንጌይንግ ፕሮሊኔጅ ዌርፌር ኤንድ ስትራቴጂካል ሪሎኬቲንግ ሂዝ ስቴት ኤንድ አርሚ ቱ ኢንቬድ ፍራንች ፎርስ፣ ዲ ፔቲሽኒንግ ኤንድ ዘ ሊግ ኦፍ ኔሽን ፎር ኢንተርናሽናል ኢንተርቬንሽን ይላል። ምን መሰላችሁ? የቱ ነው መልሱ? ትክክለኛው መልስ የሚሆነው ሲ ነው። ሲ ዘ ኮሬክት አንሰር። ምክንያቱም ይሄ ሳሞሬ ቶሬ በጣም የተካነ ሰው ነበር። ለፍራንስ በጣም ተጽዕኖ ያደረሰባት ሰውዬ ነበር። መጽሐፉ ካነበባችሁት በጣም ሄቪ የሆነ ሬዚስታንስ አድርጓል አይደል? ብዙ ቦታ ላይ አሸንፏታል። በመጨረሻ ነው ፍራንስ መታ ልታሸንፈው የቻለችው እንጂ ብዙ ቦታ ላይ ሊያሸንፍ ችሏል። ከዛ በኋላ ወደ ዌስት ታስሮ ምናምን ነው የሞተው አይደል? ስለዚህ እሱ ስትራቴጂካሊ ሪሎኬት ሂዝ ስቴት ኤንድ አርሚ ኢንቬድ ፍራንች ፎርስን በጣም ተዋግቶ ለማሸነፍ ሞክሯል። ግን መጨረሻ ላይ ተሸንፎ ታስሮ ሊሞት ችሏል። ሶ ኩዌስችን ነምበር 15 ጥያቄ ቁጥር 15 ዘ ማጂ ማጂ ሪፕሊያን ታንጋኒካ ኢዝ ክላሲካል ኤግዛምፕል ኦፍ ማስ ፕራይመሪ ሬዚስታንስ ቢኮዝ ኢት ዋዝ ካራክተራይዝድ ባይ የማጂ ማጂ ሪፕሊያን ታስታውሳላችሁ? ይህን በጣም የሚገርም ሪፕሊያን የጦርነት ስታይል ነው። እንደምነግራችሁ ማጂ ማጂ ሪፕሊያን ማለት በጣም የሚገርም ነው። በዛ ሰዓት ኢትስ ሴኩላር አይዲዮሎጂ ኢንዲፔንደንስ ኦን ኢሮፓን ስታይል ዌፐን፣ ቢ ፖለቲካል ፎርሜሽን ኦፍ ዩኒፋይዲንግ መልቲ ኢቲንግ ስቴት፣ ሶ ሲ ማስ ሞቢላይዜሽን ኦፍ ቤዝድ ኦን ስፒሪቹዋል ቢሊፍ ፎር ፕሮቴክሽን አጌንስት ኮሎናል ፓወር፣ ኢትስ ሰክሰስፉሊ ሎንግ ተርም ኤክስፕሎይቴሽን ኦፍ ኮሎናል ኢምፓየር ነው የሚለው። which one is the answer student? ማጂ ማጂ ሪፕሌን ማለት ማጂ በሳውሃሊኛ ዋተር እንደማለት ነው፣ ውሃ እንደማለት ነው። እነዚህ የማጂ ማጂ ህዝቦች ታንጋኒካ ላይ የሚገኙት ምን አደረጉ? የማጂ ስፒሪቹዋሊ የማጂ የሚባል ውሃ ራሳቸው ላይ ደፍተው የትኛውም ኮሎናል አያደርገንም አይወረንም ብለው ምን አደረጉ? ሄዱ ማለት ነው። ምን ሊያደርጉት ነው የሄዱት? ያንን ነገር ተቀብተውት ሊዋጉ ሄዱ። ራሳቸው ላይ ደፍተው ይሄ ከደፋ ነው ራሳችን ላይ ምንም ነገር አይደርስብንም አንዋጋም ብለው ይሄ ነገር አንድ ነው። ስለዚህ ይሄ መልስ የሚያመለክተን ምንድን ነው? ይሄ መልሱ አሁን ምንድን ነው? እንደዚህ ሁሉ ነግሬያችሁ መልሱ የቱ ነው? ኩዌስችን ነበር 15 ማለት ነው። ትክክለኛ መልስ ምንድን ነው? ትክክለኛው መልስ ሲ ነው ማለት ነው።
ሲ ኢዝ ዘ ኮሬክት አንሰር። ምክንያቱም ማስ ሞቢላይዜሽን ኦፍ ቤዝድ ኦን ስፒሪቹዋል ቢሊፍ ፎር ፕሮቴክሽን አጌንስት ኮሎናል ኢምፓየር ስፒሪቹዋል የሆነ ሃይማኖታዊ የሆነ እምነትን ተጠቅመው ምን ለማድረግ ነው ያቀዱት? አገሪቱን ለመውረር ማለት ነው። ሶ ስፒሪቹዋል የሆነና ሞቢላይዜሽንን ተጠቅመው ሀገራቸውን ለመከላከል ያቀዱበት የውጊያ ስልት ነው ማለት ነው። ሶ question number 15 correct answer is C. ሶ ጥያቄ ቁጥር 16 ሶ also primary resistance movement like Maji Maji Rebellion were ultimately defeated. In their long-term significance was that they ማጂ ማጂ ሪፕሌን የሚባለው በኋላ ተሸንፏል። ከተሸነፈው በኋላ ይሄ ነገር በጣም ለረጅም ጊዜ ወይንም በኋላ ለሚመጡ ትውልዶች ምን አድርጓል? ትልቅ የሆነ ሲግኒፊካንስ ወይንም ጥቅም ጥሏል። ሶ ይሄ ምንድነው? ሎንግ ተርምሊ ለረጅም ጊዜ ጥቅም የጣለው ምን አይነት ጥቅም ጥሎ ሄደ የሚለው ነው የሚያሳየን። ሶ question number A provide immediate political independence to their pupils. B laid the foundation for lateral nationalist conscience by demonstrating will to resist and highlight common grievance. C forced the European power to abandon all the economic plans. D leads to immediate withdrawal of all colonial military force. Which one is the answer? ትክክለኛው መልስ ምንድን ነው? እናንተ ቪዲዮውን አቁማችሁ መመለስ ትችላላችሁ። ሶ ትክክለኛው መልስ የሚሆነው ቢ ነው። ምክንያቱም በጣም ለወደፊት በኋላ ለሚመጡ ሰዎች የናሽናሊስቲክ ወይንም ይሄ ምንድነው የሚባለው ብሔርተኝነታቸውን እንዲቀጥልና በጣም ያድርገው እንዲቀጥሉ ነው ያደረገው ማለት ነው። ሶ ይሄ መልሱ ቢ ነው የሚሆነው። በጣም በቃ በኋላ ለሚመጡት መሪዎች ኤዱኬትድ የተማሩትም በእነሱ ተነሳስተው ሀገራቸውን ነፃ ለማውጣት እነሱ እንደዚህ ሳያውቁ ያንን ተደፍተው ስፒሪቹዋሊ ሄደው ከሞቱ እኛ ደግሞ ለሀገራችን ይህንን ነገር ማድረግ አለብን ብለው ነው እንዲነሱ አድርጓቸዋል ማለት ነው። ሶ መልሱ ቢ ነው። ሶ ጥያቄ ቁጥር 17 ሶ a critical factor leading to general failures of African primary resistance movement against colonial expansion was critical factor leading to general failure of African primary resistance movement against colonial expansion was the A lack of shared language and cultural tradition across Africa. B complete absence of organized African leadership. C marked numerical and technological superiority over European force. D European willingness to immediately guarantee political conscience ይላል። ምን መሰላችሁ? አፍሪካውያኖች በየትኛውም ቦታ በየትኛውም ሰዓት ሀገራቸውን እንዲወረር አልፈለጉም። ትልቅ የሆነ ተቃውሞ አድርሰዋል። በጣም ተቃውመዋል። ብዙ ቦታ ላይ ተቃውመዋል። ሶ ይሄ ተቃውሞ ደግሞ ሊወድቅ ችሏል። ምክንያቱም ምንድነው ነው ይሄ ተቃውሞ ሊቀጥል አልቻለም። ምክንያቱም ፌለሩ ሊወድቅበት ምክንያት ምንድነው? ይሄ የትኛው ነው መልስ የሚመስላችሁ እናንተ? ትክክለኛው መልስ የሚሆነው ሲ ነው ማለት ነው። ምክንያቱም ይሄ ጥያቄ ብዙ ጊዜ ኢንተራንስ ላይ ይጠየቃል። ትክክለኛው መልስ ሲ ይሆናል። ምክንያቱም አፍሪካውያኖች ኖሜሪካሊ በቁጥርም በቴክኖሎጂም በሁሉም ነገር ስለሚበልጡን እኛ ድብድብ አድርገው ነበር የሚመሩን ማለት ነው። ሶ በሁሉም ነገር ስለሚበልጡን እንደምታስታውሱ ራሱ ቴዎድሮስ ይሄ መቅደላ ላይ ራሱ ሲጣሉ አዘባትሎፍ ምንድነው ገብርዬ ይሄ የቴዎድሮስ ራይት ሃንድ የሚባለው እዛ ላይ ሲጣሉ ራሱ እነሱ በጣም ከፍ ብለው ነበር የመጡት። ቶሎ አሸንፏቸው ይዟቸው ነው የሄዱት። ሶ አስፈትተው ነው የሄዱት። ስለዚህ በጣም እነሱ በብዙ ነገር ትልቅ ስለሆኑ ነው የሚመሩን ማለት ነው። ሲ ትክክለኛ መልስ ነው። ጥያቄ ቁጥር 18 when European colonizer eventually managed to penetrate deep into African interior, a key challenge they were able to overcome was ይላል። ምን መሰላችሁ?
when European colonizers eventually managed to penetrate deep into African interior, key challenge they were able to overcome was A. Unified political opposition of all African kingdom. B. The devastating effect of diseases like malaria and difficulty of inland transport. C. Strong diplomatic ties between African states and the other world powers. C. Lack of access to firm fire army from external resources. So, which one is the answer? አውሮፓውያኖች ማኔጅ ቱ ፔኔትሬት ወደ ውስጥ በፊት እንደነገርኳቸው አውሮፓዎች ወደ ውስጥ መግባት አልቻሉም ነበር። ይሄ ምክንያቱም በጣም ወባ ነበር ብያቸዋለሁ ወደ ውስጥ አፍሪካ በኩል። ስለዚህ በሱ ምክንያት መግባት አልቻሉም ነበር። ግን በኋላ ወደ ውስጥ መግባት ችለዋል። ሶ ይሄም ነገር ምንድነው ነው አሁን መልሱ የሚሆነው ምንድነው ነው ይሄ ጥያቄው ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ዳይቨስቲክ ኢፌክት ኦፍ ዲዚዝ ላይክ ማላሪያ ኢት ኢዝ ዲፊካልት ቱ ኢንላንድ ትራንስፖርት ይላል። ሶ ወደ ውስጥ እንዳይገቡ የከለከላቸው ነገር አንደኛው ቢኖር አንደኛው ማላሪያ ወባ ስላለና ዲፊካልት ነው ወይንም ትራንስፖርት አልነበረም። ያንን ነው ያስተካከሉት። በኋላ ሲመጡቶ ቶሎ ቶሎ መስራት አለብን ሰዓቱም እየሄደ ስለሆነ። ሶ question number 19 African soldiers were recruited into colonial army like Trillian Sangliers የኛ ቋንቋ አይደለም እንግሊዝኛ ቋንቋ አይደለም the king of African files ይላል። This practice primarily served to as offer African soldier political representation in colonial government, be use African personnel to enforce colonial rule and suppress resistance and across different African regions. So decrease financial cost of colonial administration zero. The train Africa to become officer in the future national army. Which one is the answer? ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ምክንያቱም አፍሪካውያኖች use African personnel to enforce colonial rule and suppress resistance across different African regions ይላል። ሶ ትክክለኛ መልስ የሚሆነው ቢ ነው ማለት ነው። So question number 20 the primary resistance effort across African forced European power to adopt which strategic measure ይላል። Immediate withdrawal from all coastal settlement. B. Alliance on alliance and treaty with certain African group to defeat their rivals. C. Complete appointment of maximum guns and weapons focused on non-violent method of political relations ይላል። ትክክለኛው መልስ የሚሆነው ቢ ነው ማለት ነው። ምክንያቱም አፍሪካውያኖች ወይንም አውሮፓውያኖች ኢትዮጵያ የሚመሩት በራሳችን መሪ በራሳችን የሆነ ወጥመድ አሲዘውን ነው የሚመሩት። እንደምታውቁት ብሪቴን ኢንዳይሬክት ሩል ተጠቅማ እኛን እንደመራችን ታውቃላችሁ። ቀላል መልስ ነው ቢ ነው ማለት ነው። ሶ ፓርት 5 ይሄ የመጨረሻው ፓርት ላይ የወጡ ጥያቄዎች ናቸው። ሶ 21ኛው ደርሰናል። 30 ሲሆን ያቆማል ማለት ነው። ኮሎናል አድሚኒስትሬሽን ኤንድ ኮሎናል ስቴት ይላል 2.3 ላይ የወጡ ጥያቄዎች ናቸው። አሁን ቶሎ ቶሎ ነው የምሰራው። እናንተ ስሩት። እኔ ብሰራውም እናንተ እዛ ሄዳችሁ እያያችሁ መስራት ትችላላችሁ። the difference between British policy in direct rule and French policy of direct rule primary concern with የኢንዳይሬክት ሩል እና ዳይሬክት ሩል ፕራይመሪ ኮንሰርን የሚያደርገው ምን ላይ ነው የሚለው። ሶ A. Types of crop grow in colony. Extent which traditional African political structure were incorporated into colonial administration. C. The level of violence used during initial conquest. C. The colonial power willing to create independence after World War II. Which one is the answer? ትክክለኛው መልስ የሚሆነው ቢ ነው ማለት ነው። ምክንያቱም ዲፈር የሚያደርጋቸው ትራዲሽናል አፍሪካን ፖለቲካል ስትራክቸር ኢንኮርፖሬትድ ኢንቱ ኮሎኒያል አድሚኒስትሬሽን ዳይሬክት ሩል ከተባለ ኢንዳይሬክት ሩል ከተባለ አፍሪካውያኖችን ተጠቅመዋል ነው። ዳይሬክት ሩል ደግሞ ፍራንስ ነው የተጠቀመችው። አልተጠቀመችን፣ ቀጥታ ገብታ ነው የያዘቻቸው። አሲሚሌሽን ፖሊሲ በመጠቀም ነው። የራሳችን የሆነ ትራዲሽናል አፍሪካን ሰዎችን በመጠቀም የወረሩበት ሲስተም ነው። ይሄ ቀላል ነው፣ እናንተ መልሱት።
ጥያቄ ቁጥር 22 The British colonial policy indirect rule formulated by Frederick Lugard was cost-effective strategy for British because it is ፍሬድሪክ ሉጋርድ የሚባለው የብሪቲሽ ኢንዳይሬክት ሩልን ያወጣው ፎርሙሌት ያደረገው ሰው ነው። ሶ ኮስት ኢፌክት ስትራቴጂ እንጠቀም አለ። ለምክንያቱም ኮስት ኢፌክት ማለት ወጪ ሳይኖር በቃ በዝግመተ መጠበቅ ማለት ነው። ኤ ሪኳየርድ ማሲቭ ዲፕሎይመንት ኦፍ ብሪቲሽ ሲቪል ሰርቫንት ኢንክሪዚንግ ኮስት ቢ ዌስት ኮስት ኢፌክቲቭ ኤንድ ሄልፕድ ሚኒማይዝ ሎካል አንረስት ባይ ሩሊንግ ስሩ ኤግዚስቲንግ opened traditional authority. C ensured fully democracy and representation for all colony subjects. D focused rapidly assimilating African elite into British culture ነው የሚለው። so which one is the answer? ይህ ዝም ብላችሁ የምትመልሱት ጥያቄ ነው። ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ኮስት ኢፌክት አፍሪካውያኖችን በመጠቀም የመሩበት ሲስተም ነው ይሄ። ፍሬድሪክ ሉጋርድ ኢንዳይሬክት ሩል የብሪቴንን ሲያወጣ ኮስት ኢፌክት ሲል ወጪ ቆጣቢ እንደማለት ነው አይደል? ሄልፕድ ሚኒማይዝ ሎካል አንረስት ባይ ሩሊንግ አፍሪካውያኖች ምንም ሳይረብሹ በራሳችን መሪ መምራት ማለት ነው። ይህ አስቡት፣ በጣም ትልቅ የሆነ መዘዝ ነው። ምንም ማንሳት አትችልም። የራስህ መሪ ነው የሚመራ፣ ግን ኦቨራል የሚመራ እሷ ነች፣ ብሪቴን ስለሆነች ነው። ሶ ትክክለኛ መልስ የሚሆነው ቢ ነው ማለት ነው። 23ኛ ሶ 23ኛ ምንድን ነው? The French system of direct rule assimilation was philosophically based on the idea that goal of colonial administration was to ይላል። The French system direct rule assimilation was philosophically based on the idea that goal colonial administration was ይላል። ዳይሬክት ሩል አሲሚሌሽን ፖሊሲ እንደሆነ ታውቃላችሁ፣ ወይንም የፍራንስ እንደሆነ ታውቃላችሁ። ፊሎሶፊካሊ ቤዝድ የሚያደርገው on the idea that goal colonial administration was to A. Preserve and strengthen African traditional institution. B. Transform a small African elite into black Frenchman and destroy traditional structure viewed as obstacle. C. Guarantee immediate self-rule after short training period. D. Focus slowly resource extraction without political interface ይላል። Which one is the answer? ትክክለኛው መልስ የሚሆነው ምንድን ነው? የቱ ነው? ትክክለኛ መልሱ ቢ ነው ማለት ነው። ምክንያቱም ፍራንስ የተጠቀመው ራሳቸው ገብተው ራሳቸው ነው የመሩን የብላክ ፍሬንችማን በማድረግ ወይንም ራሳችን ወደ ፍራንስ ቋንቋችን ምንማችን ሙሉ በሙሉ ወደ እነሱ ቀይረው ነው የመሩን። ይሄ ዳይሬክት ሩል ይባላል። እነዚህ ቀላል ናቸው። ሶ እናንተ የምታውቁት ነገር ነው። ሶ ጥያቄ ቁጥር 24 a major long term weakness of British indirect rule system was that it's often ይላል። ዊክነሱ ምንድነው የብሪቲሽ ኢንዳይሬክት ሩል ይላል? depending on much on highly qualified and expensive British administrative. B. failed to collect tax efficiently from rural population. C. reinforced to power conservative traditional rule who lacked legitimacy with educated elite, strong gap problem for independence. D. lead to complete disappearance of African customer laws ይላል። which one is the answer? የቱ ነው መልሱ? ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ሶ እናንተ ቶሎ እነዚህ ቀላል ስለ ዳይሬክት ኢንዳይሬክት ሩል ዝም ብላችሁ የምትመልሱት ነገር ነው። እናንተ እያያችሁ መልሱት፣ ሰዓቱ እየሄደ ስለሆነ ቶሎ እንስራው። ጥያቄ ቁጥር 25 in the southern Africa the wheat surround become the dominant industrial mining center. The process that required colonial state to A. outlining all form of internal integration. B. the enforced labor recruitment policy to secure huge quantity of unskilled African labor for the means. C. encourage local African enterprise to own the mines. D. invest heavily in diversifying manufacturing industry ይላል። which one is the answer? ትክክለኛ መልሱ ቢ ነው ማለት ነው። ምክንያቱም ኢን ሳውዘርን አፍሪካ በጣም ዶሚናንት የሆነው የአፍሪካ ወይንም the dominant industrial mining center the process that required colonial state to enforce labor requirement policies to secure huge quantity of unskilled African labor for the mines. በዛ ቦታ ያልተማሩ አፍሪካውያኖችን ስኪል የሌላቸው አፍሪካውያኖችን የሚቀጥሩበት ቦታ ነው በስራ ማለት ነው። ሶ ይሄ መልሱ ቢ ነው።
ሶ ጥያቄ ቁጥር 26 ሶስት ጥያቄ ነው የቀረን። ሶ the shift of African agriculture from subsistence farming to cash crop production during the colonial era primarily served to ይላል። shift from agriculture from subsistence farming to cash crop production during colonial era primarily served to A. feed the rapidly growing urban population of Africa. B. supply raw material demand of European industry and generate revenue for colonial administration. C. compete the Asian South America agriculture producer. D. provide Africa with diversifying health data. which one is the answer? ትክክለኛ መልስ የሚሆነው የቱ ነው? 26ኛ ትክክለኛው መልስ ቢ ነው። ምክንያቱም አፍሪካ ከሰብሲስታንስ ኢኮኖሚ ወደ ካሽ ክሮፕ ብትዘዋወርም እነዚህ ካሽ ክሮፕ የምታመርተው ለማን ነው የምትሰጠው? ለአውሮፓ። አውሮፓ ደግሞ እነዛ ደግሞ ማኒፋክቸር አድርገው በጣም አዘጋጅተው ለማን ይልኩላታል? ወደ ኢትዮጵያ። ስለዚህ ራው ማቴሪያሉን የምትወስደው ማነች? አውሮፓውያኖች ናቸው ማለት ነው። ሶ 26ኛ ቢ ይሆናል መልሱ። ሶ 27ኛ 27ኛ ስትሰራው the system of migrant labor enforced of mining operation in Southern Africa with Witwatersrand ቃጣንጋ ላይ ነው። ይህ ቃሉ ራሱ ፕሮናውንስ ለማድረግ ይከብዳል። had the most significant socio-economic impact on African society by A. encouraging widespread use of advanced European machinery in village. B. rapidly developing large sufficient African middle class. So C. eliminating all pre-existing form of African slavery. D. disrupting traditional family structure and creating dependence on low wage in distinctive distance industrial center ይላል። which one is the answer? የቱ ነው መልሱ? የቱ ነው? ትክክለኛ መልስ የሚሆነው ዲ ነው ማለት ነው። ሶ ሰዓቱ 57 ደቂቃ ሆኗል። ሶ ትክክለኛ መልስ የሚሆነው ዲ ይሆናል። እናንተ ስሩት። ሶ ይሄን ያክል የሚከብድ አይደሉም፣ ግን ይጠቅማችኋል። ይሄ ጥያቄ በዩኒቱ በቃ ይሄን ከሰራችሁ መንግስት ናችሁ። ኩዌሽን ነምበር 28 why was the Ottoman Empire which leads had lost most of its former territory notable absent from Berlin Conference of 1884 up to 1885 ይላል። ሶ ኦቶማን ቱርክ የመጀመሪያው ሀገሯን እንዴት ልታጣ ቻለች? በበርሊን ኮንፈረንስ ለምንድን ነው ያልተካተተችው? ኤ ኢትስ ቮለንተሪ ዊዝድሮው ቱ ፕሮቴስት ኢሮፓን አክሽን ኢት ዋዝ ኤ ኒው ሜምበርስ ኦፍ ኢሮፓን አሊያንስ ኤንድ ዋይዝ ኖት ሎንገር ኮንሲደር as a major players in African differ by European power. D. delegation arrived too late due to transport issue ይላል። so which one is the answer? ትክክለኛ መልስ የሚሆነው ሲ ነው። ሶ ምክንያቱም እሷ በጣም ተዳክማ ነበር እና ደግሞ በጣም በቃ ላይክ እንደ አፍሪካ ነው የቆጠሯት በዛ እንዳትሳተፍ ማለት ነው። ለምን መሰላችሁ? በዛ ሰዓት በጣም ኢኮኖሚካሊም እና ፖለቲካሊም በጣም የተደከመችበት ሀገር ነበረች። ወይንም ባልካይን ስቴት ራሱ ብታስታውሱ በጣም በቃ እነሱም ነፃነታቸው አግኝቶ እንደ ሀያልነቱ አልቀረችም እንደፊቷ ማለት ነው። ሶ ጥያቄ ቁጥር 29 ደርሰናል፣ ሊያልቅ ነው። ሶ ዘ ፖለቲካል boundary of many modern African nations are direct legacy to colonial period because they were largely political boundary. Many modern African nations are direct legacy of colonial period because they were largely argued upon by pre-colonial African kingdom, be arbitrarily drawn by European power during Berlin Conference and subsequent treaty, often ignoring eating and geographical realities. See, determining by natural feature like mountains, range, and large rivers. D. establishing by United Nations after World War the First, World War the Second. So which one is the answer? ትክክለኛው መልሱ ምንድን ነው? ቢ ነው ማለት ነው።
ቢ ነው። ምክንያቱም አርቢትራሪ ነበር እና በአውሮፓዎች በበርሊን ኮንፈረንስ ያ ቦታቸውን እንዲያሰምሩ ዋናው በርሊን ኮንፈረንስ ያ ቦታ የኔ ነው ብሎ እንዲያካልሉ እየተደረገበት ነበር። በዚህ ምክንያት ነበር አፍሪካውያኖች ነፃ ከወጡ በኋላ ራሱ የነዛ ቅርጽ አልለቀቃቸውም፣ የተገዙ አህጉራቶች ማለት ነው። የመጨረሻው ጥያቄ ቁጥር 30 ኢን ቦዝ ዳይሬክት ሩል ኢን ቦዝ ይላል in both direct and indirect rule system, the ultimate not stated goal of the colonial power regarding African population was to ይላል። ዳይሬክትም ይሁን ኢንዳይሬክት ሩልም ይሁን የአፍሪካዊ ወይንም ነን ስቴት ጎል ኢን ኮሎናል ፓወር ሪጋርዲንግ ኢን አፍሪካን ፖፑሌሽን አሁን ይሄ እነዚህ ዳይሬክትም ኢንዳይሬክት ሩል የሚጠቀሙት ስቴቶች በአፍሪካ ምንድን ነው ግባቸው ወይንም ምንድን ነው የሚፈልጉት ነው። አሁን A. Prepare them for immediate democratic self-governance. B. Ensure ወደዚህ ሄዳለች። B. Ensure their political depend obedience and economic productivity to benefit colonizing power ይላል። C. Promote equality between all race ይላል። C. Fully integrating the African colony into the European political federation ይላል። which one is the answer? መልሱ የሚሆነው ቢ ነው ማለት ነው። ይሄ ስጽፍ ነው ወደዚህ የገባብኝ። እናንተ አስተካክሉት እና መልሱ ቢ ይሆናል ማለት ነው። እና ቪዲዮ ከጠቀማችሁ ላይክ፣ ሰብስክራይብ አድርጉ። ለእኔም ይጠቅመኛል ሰብስክራይብ ማድረጋችሁ። ምክንያቱም እንደዚህ ለፍቼ ይሄንን ማቅረብ የራሱ አንድ ነገር ነው። ሰብስክራይብ አድርጉ። እየተደረገም ነው አሁን። ኮሜንትም ጻፉ። ያልገባችሁ ነገር ካለ ኮሜንት ስር ላይ ጻፉልኝ፣ እመልስላችኋለሁ። ስህተትን ካለብኝ ጻፉልኝ፣ ይሄን አስተካክል በሉኝ። በሌላ ቪዲዮ እስክንገናኝ ቻው።